ሰዎች ትክክለኛ ኢንፎርሜሽን ካለማግኘት የተነሳ ለብዙ ህገወጥ ለሆኑ ስደቶች እንዲሁም ደግሞ ብዙ ገንዘቦችን ያባክናል። በዚህ መረጃ ብዙ ጊዜ ሼር አይደረግም። በኢትዮጵያውያን ታለንት የሆናችሁ ሰዎች ካላችሁ ሌሎቹ ያስቸግራሉ ማለት ሳይሆን፣ ነገር ግን ይሄኛው ራሳችን ማኔጅ የምናደርገው ነገር ስለሆነ ቀለል የሚለው ይሄ ነው። ሃይ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። ዛሬ የሚወስዳችሁ ወደ አውስትራሊያ ነው። በአውስትራሊያ የወጡ የስራ እድሎች አሉ። በተለይ ደግሞ በቅርብ ፐብሊሽ ያደረጉት ዜና ነበረ። ይህ ዜና ምንድን ነው? 185,000 ከዓለም ዙሪያ ሰዎችን እንደሚፈልጉ ፐርማነንት ሬዚደንስም እንደሚሰጡ አናውንስ አድርገዋል። ይህን ዜና ቲክቶክ ላይ ሼር አድርጊያችሁ ብዙዎቻችሁ ኢንጌጅ አድርጋችሁበታል። ዛሬ ደግሞ ከዚህ ዜና ጋር ተያይዞ ዝርዝር መረጃ በዛሬው ቪዲዮ የማጋራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ኖቲፊኬሽን ቤሉንም ኦን አድርጉት። ይህን ቪዲዮ ለብዙ ሰዎች እንዲደርስ ሼር አድርጉ። ከታች አስተያየት መስጫው ላይ ኦፊሻል ሊንኩን የማስቀምጥላችሁ ይሆናል። አብራችሁን ቆዩ። እንግዲህ አውስትራሊያ ለብዙ ኢንተርናሽናል ሰዎች በትምህርትም በስራ መዳረሻ እየሆነች ትገኛለች። አሁን ደግሞ ያለባትን የሰራተኛ ቁጥር እጥረት ለመሙላት የሁሉንም አገር ዜጋ ኢትዮጵያን ጨምሮ 185,000 ሰዎችን ከዓለም ዙሪያ እንደምትፈልግ ሼር አድርጋለች በኢሚግሬሽን ቢሮ በኩል። እነዚህ 185,000 ሰዎች ምን ማሟላት አለበት? የቪዛ አይነቱ ምንድን ነው? የስራ ሴክተሮቹ ምንድን ናቸው? እንዴት አፕላይ ማድረግ እንችላለን? የሚለውን በዛሬው ቪዲዮዎችን ላይ የማሳያችሁ ይሆናል። አውስትራሊያ ብዙ ኢትዮጵያውያን በተለይ በማስተርስና በፒኤችዲ ፕሮግራሞች ትምህርታቸውን ሄደው እየተከታተሉ ይገኛሉ። አሁን ሼር የማደርጋችሁ የ185,000 ፒአር ፕሮግራም ወይም ደግሞ ፐርማነንት ሬዚደንስ ፕሮግራም ከዚህ በፊትም የነበረ ፕሮግራም ነው። ነገር ግን ያው እንደዚህ አይነት መረጃ ብዙ ጊዜ ሼር አይደረግም በኢትዮጵያውያን። በዚህ ዓመት ግን ቁጥሩ ጨምሮ ነው የመጣው እንጂ ይሄ ፕሮግራም ከዓመት ዓመት የነበረ ፕሮግራም ነው። ካሉት ኮታዎች ውስጥ በጣም በከፍተኛ ደረጃ የሚይዘው የመጀመሪያው ስኪል የሚባለው ፕሮግራም ነው። በሱ ውስጥ የሚዘረዘሩ 3 ፕሮግራሞች አሉ። እሱን በዲቴይል የምነግራችሁ ይሆናል። ነገር ግን 70% በላይ የሚሆነው የስኪል ፕሮግራም ነው። በመቀጠል የምናየው ደግሞ ፋሚሊ ሪዩኒየን የሚባለው ነው። እንዲሁም በመጨረሻ ደግሞ ታለንት የሚሉት አለ። በእያንዳንዱ አገር ላይ ታለንትድ የሆኑ ሰዎች አሉ። በቴክ ብንሄድ፣ በጤናው ዘርፍ ብንሄድ፣ ወይም ደግሞ በሌሎች የሙያ ዘርፎች ላይ ጊፍትድ የሆኑ ወይም ታለንትድ የሆኑ ሰዎች አሉ። እሱ ደግሞ 3ኛ ደረጃ ላይ ይይዛል። ካሉት ፕሮግራሞች ግን በጣም ከፍተኛ ደረጃ ላይ ያለ ኦልሞስት ከ135,000 በላይ ሰዎችን የሚፈልገው ስኪል የሆነ ፕሮግራም ነው። በሱስ ምን ምን ፕሮግራሞች አሉ፣ እኛስ ደግሞ በየትኛው ፕሮግራም ኢሊጀብል ነን የሚለውን ነገር ላብራራላችሁ። ወደ እሱ ከመሄዳችን በፊት ግን የስራ ዘርፎቹ ምን ምን ናቸው የሚሉትን ማየት መቻል አለብን። እንግዲህ እንደዚህ አይነት ፕሮግራሞች በካናዳ ኤክስፕረስ ኢንትሪ ላይ ይታያሉ። እንዲሁም ደግሞ በቻንሰን ካርድ ፕሮግራም በጀርመን ይገኛል። ፕሮግራሙ ተመሳሳይ ነው። ሁለቱም ሀገሮች ወይም ደግሞ 3ቱ አሁን የሚዘረዝርላችሁ የሚፈልጉት ስኪል የሆነ ሰውን ነው። ወይም ደግሞ እነሱ በሚዘረዝሩት እጥረት አጋጠመን በሚሉት ነገር ላይ ሙያው ያላቸው ወይም ደግሞ በዛ ሙያ ዘርፍ ላይ የሰለጠኑ ሰዎችን ይፈልጋሉ። መፈለግ ብቻ ሳይሆን እንደ መስፈርትም የሚቀመጡ ነገሮች አሉ። ምን ምንድናቸው የሚያ ዘርፎቹ? የመጀመሪያው ያው እንደዚህ ስኪል ነገር ሲነሳ የምናየው ሄልዝ ኬሩ ላይ ነው። እንግዲህ በተለያየ ዓለም ላይ የኢትዮጵያን ዶክተሮች፣ ነርሶች እንዲሁም ሚድዋይፍሪ ላይ ያሉ እንዲሁም በሌሎች ፐብሊክ ሄልዝ ላይ የተመረቁ ሰዎች እየሄዱ ይሰራሉ። እንደዚህ አይነት ፕሮግራሞች ባይዘዌ አየርላንድ ላይም አለ። ነገር ግን ያው እሱን እዚህ ቪዲዮ ላይ ከበር አናደርገውም። በሁለተኛ የምናየው ደግሞ በኢንጂነሪንግ ሴክተር ላይ ነው። ያው ኢንጂነሪንግ ሴክተር ላይ ብዙ ነገሮች ሊዘረዘሩ ይችላሉ። በተለይ በአውስትራሊያ ግን በኮንስትራክሽን፣ በማይኒንግ እና በኢነርጂ ሴክተር ላይ በጣም ብዙ ሰዎችን ይፈልጋሉ። ከከተማው ርቀን ወደ ገጠሩ በምንሄድበት ጊዜ ብዙ የማይኒንግ ኢንዱስትሪ ስላላቸው በነዛ ስፍራዎች ላይ የማይኒንግ ኢንጂነሮች ወይም ደግሞ በዚህ ሙያ ዘርፍ ላይ የጨረሱ ሰዎች ይፈልጋሉ። በሲቪልም እንደዛው። በሶስተኛ ደረጃ ላይ የምናየው ለእኔም የገረመኝ ነገር ምንድነው? በኤዱኬሽን ሴክተር ላይ በተለይ ደግሞ የሃይ ስኩል አስተማሪዎች በሳይንስ፣ በቴክኖሎጂ፣ በኢንጂነሪንግ፣ በማቴማቲክስ ዘርፍ ላይ የጨረሱና በዚህ ዘርፍ ላይ ግራጁዌት ያደረጉ ኢትዮጵያውያንም ወይም ደግሞ ከኢትዮጵያ ውጭ ያላችሁ በየትኛውም የዓለም ክፍል ላይ ግራጁዌት ያደረጋችሁ ግለሰቦች ይህንን ነገር አፕላይ ማድረግ ትችላላችሁ። ሌላው በዚህ ነገር ላይ መርሳት የሌለብን ነገር ነው፣ በዚህ ሴክተር ላይ የጨረሰን እዛው አውስትራሊያ ላይ ብንሆን አፕላይ ማድረግ እንችላለን። ስለዚህ ኢትዮጵያ ብቻ መሆን አይጠበቅብንም። በየትኛውም ዓለም ላይ ግራጁዌት ብናደርግ እንችላለን።
በአራተኛና በመጨረሻ ላይ የምናየው ደግሞ የኢንፎርሜሽን ቴክኖሎጂ ዘርፍ ላይ ግራጁዌት ያደረጋችሁ ሰዎች እንዲሁ አፕላይ ማድረግ ትችላላችሁ። እኔ ኢሜጁን ነው እንጂ የሰጧችሁ እናንተ በእያንዳንዱ ዲፓርትመንት ላይ በሆም አፌርስ ዌብሳይት ላይ ብትገቡ ዝርዝሩን ማግኘት ትችላላችሁ። ስለዚህ እያንዳንዱ ዲፓርትመንት ላይ የተዘረዘሩትን የሙያ ዘርፎች ገብታችሁ ማየት እንዳይረሳ። አሁን ወደ መጀመሪያው የስኪል ወርከር ፕሮግራም ወይም ደግሞ ቅድም ከነገርኳችሁ ከተሰጡት ፕሌስመንቶች መካከል የመጀመሪያ የሚይዘው ስኪልድ ነው የሚል ነው። በስኪልድ ስር የመጀመሪያ የምናየው ኤምፕሎየር ስፖንሰር የሚደረግበት ፕሮግራም ነው። ይሄ በጣም ከፍተኛ ሰክሰስ ሬት ያለው ነው። እንዲሁም ካሉት 185,000 ኮታዎች ውስጥ 58,000 በላይ ሰዎችን የሚቀበለው ኤምፕሎየር ስፖንሰር የሚደረግበት ፕሮግራም ነው። ኤምፕሎየር ስፖንሰር የሚደረግበት ቪዛ ታይፕ ሰብ ክላስ 186 ነው። የቪዛ ታይፑን የምነግራችሁ በጣም ብዙ አይነት የቪዛ ታይፖች በአውስትራሊያ አሉ። እኛ ግን ስፔሲፊካሊ የምንፈልገውን ወይም ደግሞ በዚህ ፒአር ፕሮግራም ላይ የተዘረዘሩትን ለይታችሁ ማወቅ መቻል አለባችሁ። ዌብሳይቱ ላይ በምትገቡበት ጊዜ በጣም ኮንፊውዝድ ያደርጋል። በጣም ቫስት የሆነ ኢንፎርሜሽን ነው በዚህ ዌብሳይት ላይ የምታገኙት እና ኤምፕሎየር ስፖንሰር የሚያደርገው ሰብ ክላስ 186 ነው። ስለዚህ ወደ ሌላ ቪዛ ታይፕ እንዳትገቡ። ይሄ ቪዛ ታይፕ በጣም ሰክሰስ ሬቱ ከፍተኛ የሚባል የቪዛ ታይፕ ነው። ለምንድን ነው? ቪዛችሁ ስፖንሰር የሚደረግበት ነው። ኤምፕሎየር ትፈልጋላችሁ ወይም ካምፓኒ ትፈልጋላችሁ። ከየት ነው ማግኘት የምንችለው? አንደኛ ከሊንክድኢን ነው። ሁለተኛ ደግሞ ራሱ ገቨርንመንቱ ዌብሳይት ወይም ደግሞ ድህረ ገጽ አለው። እዛ ላይ ትገቡና ካምፓኒዎች ተዘርዝረዋል። እነዛን ካምፓኒዎች ቅድም በዘረዘርኩላችሁ የስራ ዘርፎች ላይ ያላቸውን ቫካንሲ ኮሚኒኬት በማድረግ ወይም ደግሞ ጥሩ ሲቪ ከቨር ሌተር በማዘጋጀት አፕላይ በማድረግ ስራችንን ሴኪውር ካደረግን ቀጥታ ወደዛ ሄደን ፒአር ፕሮግራሙ ላይ መሳተፍ እንችላለን፣ ወይም ደግሞ ፒአራችን ሴኪውር ማድረግ እንችላለን። የኤምፕሎየሩን የምታገኙት ዌብሳይት እና እንዲሁም ደግሞ የሚቀጠረውን ግለሰብ አፕላይ የሚያደርግበትን ሳይት ከታች ዲስክሪፕሽን ላይ ይቀመጥላቸዋል። የመጀመሪያው ኤምፕሎየር ስፖንሰር የሚደረግበት ሰብ ክላስ 186 በስኪል ስል የምናየው ነው። በሁለተኛ ደረጃ ላይ የምናየው ደግሞ ስቴት ኖሚኔትድ የሚባለው ወይም ደግሞ ቪዛ ታይፑ ሰብ ክላስ 190። እንግዲህ ካናዳን እንደ ምሳሌ ልውሰድላችሁና ወደዚህ እመጣለሁ። በካናዳ የተለያዩ ስቴቶች ወይም ደግሞ ፕሮቪንሶች የራሳቸው የኖሚኔሽን ፕሮግራም አላቸው። ለምሳሌ እንደ ሳስካቹዋን ብናየው በሳስካቹዋን ፕሮቪንስ ላይ በጣም ብዙ ጊዜ በጤና ዘርፍ ላይ የዶክተሮች ወይም ደግሞ የነርሶች ፕሮግራም የኖሚኔሽን ፕሮግራም ይወጣል። ያው ኖሚኔት ለመደረግ መስፈርት ቢኖረው አሁንም ደግሞ እዚሁ አውስትራሊያ ላይ የተለያዩ ስቴቶች አሉ ወይም ደግሞ ፕሮቪንሶች አሉ። እነሱ ቀጥታ ዌብሳይቱ ላይ ያለው ስቴት ሚል ነው። ስለዚህ እኔ በዚህ ቪዲዮ ላይ ስቴት እያልኩ ይላውራ። በነዛ ስቴቶች ላይ የሚወጡ የስራ ዕድሎች ወይም ገቨርንመንቱ በእያንዳንዱ ስቴት ላይ የባለሙያ እጥረት አለ ብሎ ያወጣ። ነገር ግን በእያንዳንዱ ስቴት ላይ የሚወጡት ቫካንሲዎች ወይም ደግሞ የባለሙያ እጥረቶች ይለያያሉ። ለምሳሌ የቪክቶሪያን ስቴት ብንወስድ በዚህ ስቴት ላይ የሚፈልጉት ሰራተኛ ወይም ደግሞ ባለሙያ ምንድን ነው? በሄልዝ ኬር፣ በኢንጂነሪንግ እና በአይሲቲ ነው። እዛው አውስትራሊያ ሆኖ ሌላ ስቴት ብናይ ለምሳሌ ዌስተርን አውስትራሊያ በምናይበት ጊዜ በማይኒንግ ኢንዱስትሪ ላይ ባለሙያ ይፈልጋሉ። እነዚህን ነገሮች መለየታችን ወይም ደግሞ ሴክተሩን ማወቁ ለምንድን ነው የሚጠቅመን? እኛ ባለን ሙያ ላይ ስቴቱን መርጠን አፕላይ እንድናደርግ ይረዳናል። የምናባክነውን ጊዜ አይኖርም። ለምሳሌ አንድ ሰው በሄልዝ ኬር ከጨረሰ ወይም በኢንጂነሪንግ ከጨረሰ ወይ በአይሲቲ ከጨረሰ መምረጥ ያለበት የቪክቶሪያን ስቴት ነው ማለት ነው። ወይም ደግሞ ሌላ አንድ ካንዲዴት በማይኒንግ ኢንዱስትሪ ላይ ከጨረሰ መምረጥ ያለበት የዌስተርን አውስትራሊያ ነው። ስለዚህ ሌሎችም ስቴቶች እንደዚሁ የራሳቸው ኮታ ወይም ደግሞ የባለሙያ እጥረት ስለሚኖር ስቴቱን ቼክ ማድረግ አለብን። እዚህ ላይ መዘንጋት የሌለብን ነገር ምንድን ነው? እንደ ኢምፕሎየሩ ሁልጊዜ የስራ ቫካንሲዎች ክፍት ላይሆኑ ይችላሉ። እያንዳንዱ ፕሮቪንስ የሚከፈትበት ወይም ደግሞ የሚዘጋበት ጊዜ ስላለ አፕሊኬሽኑ በሚከፈትበት ጊዜ አፕላይ ማድረግ ይኖርብናል። መቼ ይከፈታል ወይም መቼ ይዘጋል የሚለውን ከታች ዲስክሪፕሽን ላይ በማስቀምጥላችሁ የእያንዳንዱን ስቴት ዌብሳይት ገብታችሁ ማየት ትችላላችሁ። ሌላ በሶስተኛ ደረጃ ላይ በስኪልድ የሚቀመጠው ደግሞ ስኪል ኢንዲፔንዳንት የሚባለው ወይም ደግሞ ሰብ ክላስ 189 ቪዛ ታይፕ ያለው ነው። በዚህኛው ሰብ ክላስ 189 ወይም ደግሞ በስኪል ኢንዲፔንዳንት ፕሮግራም ላይ እንደ ሌሎቹ ኤምፕሎየር ኮንታክት ማድረግ ወይም ደግሞ ስቴቶች ላይ ሄደን አፕላይ ማድረግ ሳይሆን ራሱ ሆም አፌርስ ወይም ደግሞ የራሱ የገቨርንመንቱ ሳይት ላይ ኤክስፕሬሽን ኦፍ ኢንትረስት የሚባል አለ። ያንን ኤክስፕሬሽን ኦፍ ኢንትረስት በማሳየት
ሪኳየር የሚደረግብን ነጥብ አለ። ያ ሪኳየር የሚደረግብን ነጥብ ከቶፉን ካገኘን ቀጥታ ወደ ቪዛ አፕሊኬሽን የምንሄድ ይሆናል። ኤክስፕሬሽን ኦፍ ኢንትረስት ማለት ፖይንት ቤዝድ ሲስተም ነው። ፖይንቶቹ ምን ላይ ዲፔንድ ያደርጋሉ ወይንም ደግሞ ምን መስፈርት አላቸው የሚለውን ነገር እያንዳንዱ ላሳያችሁ። የመጀመሪያው እድሜ ነው። እድሜያችን ከ30 ያነሰ ቢሆን የምናገኘው ፖይንት ይጨምራል። በሁለተኛ ደረጃ ላይ የምናየው የእንግሊዝኛ ፕሮፊሸንሲ ኤግዛም ነው። የእንግሊዝኛ ፕሮፊሸንሲ ኤግዛም አይኤልቲኤስ አካዳሚክስ ሳይሆን ጀነራል ብንወስድና ኦቨርኦል ባንድ ስኮራችን 7 ቢሆን የምናገኘው ፖይንት እንደዛው እየጨመረ ይሄዳል። 6.5 ይቻላል። ነገር ግን ኦቨርኦል ባንድ ስኮሩ እየጨመረ በሄደ ቁጥር የምናገኘው ፖይንት እንደዛው ይጨምራል። በሶስተኛ ደረጃ ላይ የስራ ኤክስፒሪየንስ ወይም ደግሞ ወርክ ኤክስፒሪየንስ የምንለው ነው። እሱም ብዙ አይነት ኤክስፒሪየንስ ካለን እንደዛው ፖይንታችን እየጨመረ ይሄዳል። በአራተኛ ደረጃ ላይ ኳሊፊኬሽን የትምህርት ደረጃ ባችለርስ፣ ማስተርስ፣ ፒኤችዲ ወይም ደግሞ ፖስት ዶክ ያላቸው ሰዎች አፕላይ ማድረግ ይችላሉ። ነገር ግን ያለን ኳሊፊኬሽን በጨመረ ቁጥር እንደዛው የምናገኘው ፖይንት ይጨምራል። በአምስተኛ ደረጃ ላይ የሚቀመጠው ደግሞ የፓርትነርስ ስኪል ወይም ደግሞ የትዳር አጋሮቻችን ያላቸው ቅድም እንደነገርኩት የእንግሊዝኛ ፕሮፊሸንሲ፣ ኳሊፊኬሽን ወይም ደግሞ እድሜም እንደዛው የሚጨምርልን ፖይንት ይኖራል። በመጨረሻ ላይ የምናየው ደግሞ የስኪል ኢምፕሎይመንት ፕሮግራም ነው። የስራ ቅጥር ካገኘን ወይም ደግሞ እዛ ያለ ካምፓኒ የምናገኝ ከሆነ እንደዚሁ ፖይንታችን የሚጨምር ይሆናል። ይሄኛው በጣም ኢዚ ነው፣ ብዙ ኮምፕሊኬት አይደለም። ጀስት የገቨርንመንቱ ሳይት ላይ ኤክስፕሬሽን ኦፍ ኢንትረስታችንን አካውንት ክሬት በማድረግ እናሳያለን። እነሱ ያንን ሪቪው በማድረግ ኢፍ ዩ አር ኤሊጂብል እና ፖይንቱን የምናገኝ ከሆነ እኛን ኮሚኒኬት ያደርጉናል። ቪዛውን ቀጥታ አፕላይ አድርገን ወደ አውስትራሊያ ሄደን ስራችንን እንድንሰራ የሚያደርጉን ይሆናል። ስለዚህ which is በጣም ቀላሉና ኢዚ ፓርቱ የሚባለው ለሰዎችም ለአፕሊካንቶችም ይሄ ነው። ሌሎቹ ኤምፕሎየሩ ካምፓኒ ማግኘት ያስፈልጋል። እንዲሁም ደግሞ ስቴት ኖሚኔሽን ፕሮግራሙም እንደገና ስቴቱ ላይ አፕላይ ማድረግና መወዳደር ይጠበቅብናል። ሌሎቹ ያስቸግራሉ ማለት ሳይሆን ነገር ግን ይሄኛው ራሳችን ማኔጅ የምናደርገው ነገር ስለሆነ ቀለል የሚለው ይሄ ነው ብዬ አስባለሁ እኔ። ሌሎቹንም ግን አፕላይ ማድረግ እንችላለን። ሌላ በመጨረሻ ላይ ያለው ያው ስፔሻል ታለንትድ የሚባሉ ሰዎች አፕላይ የሚያደርጉበት ነው። እሱ እንግዲህ which is ታለንትድ የሆናችሁ ሰዎች ካላችሁ በተለያየ ሴክተር ላይ አሁንም አፕላይ ማድረግ ትችላላችሁ። ያላቸው ኮታ ከ180 ሺህ ካልተሳሳትኩኝ ማክሲመም 5,000 ሰው ልሳሳት ትችላለሁ። ቁጥሩን ቼክ ማድረግ ትችላላችሁ ዌብሳይቱ ላይ። ነገር ግን ለ5,000 ሰው ብቻ ነው ይሄ ክፍት የሚሆነው። እንግዲህ እንደዚህ አይነት የስራ ዕድሎች ሲወጡ ብዙ ጊዜ ኢትዮጵያውያን አይደፍሩም። እኔ ግን እንድደፍሩ ላበረታታችሁ እወዳለሁ። ይሄ ፕሮግራም ገና ሳቹሬት አላደረገም። ለምሳሌ ካናዳ ላይ አፕላይ ማድረግ ብትፈልጉ ፕሮቪንሻል ኖሚኒ ፕሮግራም ወይም ደግሞ በኤክስፕረስ ኢንትሪ ወይም ደግሞ በሌሎች ፕሮግራሞች ትንሽ ማርኬቱ ሳቹሬት አድርጓል። እስቲል አፕላይ ማድረግ እንችላለን፣ ነገር ግን ሳቹሬት አድርጓል። ይሄና የቻንሰር ካርድ ፕሮግራም ግን ገና ነው። የሚፈለገውን ያክል ሰዎች ወይም ደግሞ እነሱ ያስቀመጡት ኮታ ሊሞላላቸው አልቻለም። ስለዚህ ባካችሁ ኢትዮጵያውያን እንደዚህ አይነት እድሎችን አፕላይ እናደርግ። እኛ ከሌላው ዜጋ የምናንስበት ምንም ነገር የለም። ብቻ ትክክለኛ ኢንፎርሜሽን ማግኘት ነው የሚጠበቅብን። እሱን ደግሞ ከሞላ ጎደል እኔ በዚህ ቪዲዮ ላይ ሼር አድርጌያችኋለሁ። ይህን ቪዲዮ ለብዙ ኢትዮጵያውያን ሼር አድርጓቸው። አትሊስት እድላቸውን ይሞክሩ። ሰዎች ትክክለኛ ኢንፎርሜሽን ካለማግኘት የተነሳ ለብዙ ህገወጥ ለሆኑ ስደቶች እንዲሁም ደግሞ ብዙ ገንዘቦችን ያባክናሉ። ይሄ ግን ህጋዊ መንገድ ነው። ጀስት ከእናንተ የሚጠበቀው ጊዜያችሁን፣ እውቀታችሁን ኮሚትድ አድርጋችሁ አፕላይ የምታደርጉ ከሆነ እና እድላችሁ የምትሞክሩ ከሆነ ይሳካላችኋል። ህንዶች ወይም ደግሞ ሌላ አገር ዜጎች ብቻ በዚህ እድል መጠቀም የለባቸው። እኛም እንደ አንድ ዜጋ መወዳደር እንችላለን እና እንወዳደር ልላችሁ እወዳለሁ። ደፋር ሁኑ፣ አትፍሩ። ምንም የሚከብድ ነገር የለውም። ማንኛውም ጥያቄ ካላችሁ ከታች አስተያየት መስጫው ላይ አስቀምጡልኝ። ጥያቄያችሁን በሌላ ቪዲዮ የመልስላችሁ ይሆናል። ኦሃብ ከብሪቲሽ ካውንስል ጋር ፓርትነርሺፕ ፈጥሯል። ስለዚህ በዚህ ክረምት ላይ አይኤልቲኤስ መውሰድ ፈልጋችሁ አካዳሚክ ሊሆን ይችላል፣ ጀነራል ሊሆን ይችላል፣ ለትምህርትም ለስራም ከኢትዮጵያ መውጣት ፈልጋችሁ ነገር ግን አይኤልቲኤስ የሚያስፈልጋችሁ ከሆነ በተለይ ደግሞ ለሚቀጥለው 2027-28 ከሴፕቴምበር ጀምሮ ለሚወጡ አፕሊኬሽኖች ብዙ ቦታ ላይ አፕላይ ማድረግ እንድትችሉ አይኤልቲኤስ ብትወስዱ ሪከመንድ አደርጋለሁ። እኛም ለዚህ ክረምት ተማሪዎችን ሬጅስተር አድርገን እያስለጠን ወይም ደግሞ የአይኤልቲኤስ ፕሪፓሬሽን ክላሶችን እየሰጠን እንገኛለን። ስክሪኑ ላይ በሚገኙ ስልኮች በመደወል
ሬጅስተር ማድረግ ትችላላችሁ። ለአራተኛ ዙር ሬጅስትሬሽን እየተካሄደ ነው የሚገኘው። ነፃ ፕራክቲስ የምታደርጉበትን ማቴሪያል ከኛ ማግኘት ትችላላችሁ። ነፃ ቡኪንግ እንዲሁ በውሃ በኩል ማግኘት ትችላላችሁ። ዝርዝር መረጃውን ዲስክሪፕሽን ላይ በሚቀመጥላችሁ ስልኮች በመደወል ማግኘት ትችላላችሁ። ዝርዝር መረጃውን ዲስክሪፕሽን ላይ ወይም ደግሞ እዚህ ስክሪን ላይ በሚቀመጡ ስልኮች ማግኘት ትችላላችሁ። መልካም ድል ለሁላችሁ። ነፃ ፕራክቲስ የምታደርጉበትን ማቴሪያሎች እንዲሁም ደግሞ ነፃ ቡኪንግ ኦሃብ እየሰጠ ነው የሚገኘው። አሁን ላይ እንግዲህ የአይኤልቲኤስ ሪዛልት በ2 ቀን እየወጣ ነው። ስለዚህ የአይኤልቲኤስ ሪዛልታችሁን በ2 ቀን ይወጣል። ኔክስት ይር ላይ በትምህርት በስራ በተለይ ደግሞ ከሴፕቴምበር ጀምሮ ብዙ አፕሊኬሽኖች ይከፈታሉ። እናም እናንተ ያለምንም ውስንነት አፕላይ ማድረግ እንድትችሉ አይኤልቲኤስ ብትወስዱ ሪከመንድ አደርጋችኋለሁ። እዚህ ስክሪን ላይ በምታዩት ስልኮች በመደወል ለአራተኛ ጊዜ ሳይሞላባችሁ ሬጅስተር ማድረግ ትችላላችሁ። በተጨማሪም ደግሞ ዌብሳይታችን ላይ ብትገቡ ዝርዝር መረጃ ተቀምጦላችኋል። በተጨማሪም ደግሞ ዌብሳይታችን ላይ ብትሄዱ ወይም ደግሞ ቴሌግራም ቻናላችን ላይ ዝርዝር መረጃ ታገኛላችሁ። መልካም ድል ለሁላችሁም። ባይ